ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራን በሚቀጥሉት 45 ሰዓታት ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኤነርጂ አመንጪ ተቋሞቿን ሙሉ በሙሉ እናወድማለን ሲሉ ተደምጠዋል። ትራምፕ ከቀናት በፊት ጦርነቱን አሸንፈናል፣ ኢራን የአየር ኃይል የላትም፣ የባህር ኃይልም የላትም፣ የኒውክሌር ሳይቷም ወድሟል ብለው ነበር። የአሜሪካ ከባድ ምሽግ ሰባሪ ቦምብ መጣል የሚችለውን ቢ2 አውሮፕላን ወደ ኢራን አቅጣጫ እያመራም ይገኛል ብለዋል። አውስትራሊያና የተባበሩት አረብ ኤሚሬትስ ኢራንን ከፊል የባህር እገዳ የሚያወግዝ ደብዳቤ ላይ በመፈረማቸው የሆርሙዝ ወሽመጥን ክፍት ለማድረግ ቃል የገቡ ሀገራት ቁጥሩ ወደ 22 አድጓል። ይህ ዲፕሎማሲያዊ እንቅስቃሴ ኢራን የነዳጅ ማጓጓዣውን በማስተጓጎል በዓለም አቀፍ ኢኮኖሚ ላይ የምታደርሰውን ጫና ለመቀልበስ ያለመ ነው። ቀደም ሲል እንደ ብሪታንያ፣ ፈረንሳይ፣ ጀርመን እና ጃፓን ያሉ ሀገራት ጥሪውን የተቀላቀሉ ሲሆን የጃፓን ጠቅላይ ሚኒስትር ሳናኤል ታካይቺ ሀገራቸው በህገ መንግስታዊ ገደቦች ውስጥ ሆና የምታደርገውን አስተዋጽኦ ለፕሬዚዳንት ትራምፕ ማሳወቃቸውን ገልጸዋል። ፕሬዚዳንት ትራምፕ አገራት ጋር ኃላፊነታቸውን እየተወጡ መሆኑን በመግለጽ ቢደሰቱም የባህር ወሽመጡን በዋናነት በሚጠቀሙበት ሀገራት ሊጠበቅና ሊቆጣጠር እንደሚገባ በድጋሚ አሳስበዋል። የመከላከያ ባለሙያዎች እንደሚሉት ከሆነ የንግድ መርከቦችን በሰላም ለማሳለፍ የጦር መርከቦች ጥበቃ የግድ አስፈላጊ ነው። ምንም እንኳን ውጥረቱ ቢኖርም ከቻይና፣ ህንድ፣ ቱርክና ፓኪስታን የተላኩ መርከቦች በአሁኑ ወቅት በወሽመጡ በኩል ጥንቃቄ በተሞላበት ሁኔታ እያለፉም እንደሆነ ታውቋል። በሌላ በኩል ኢራን ወሽመጡን እንዳልዘጋቸውና ክፍት እንደሆነ እየተከራከረች ትገኛለች። የኢራን የውጭ ጉዳይ ሚኒስትር አራጊቼ እንደገለጹት መንገዱን የተዘጋው ለጠላቶቻችንና ጥቃት ለሚሰነዝሩብን አገራት ብቻ ነው ሲሉም ተናግረዋል። የትግራይ ኮሚኒኬሽን ጉዳይ ቢሮዎች የፌዴራል መንግስት በአወዛጋቢ አካባቢዎች በዜጎች ላይ የሚፈጸሙ ህገወጥና የኃይል ማፈናቀል በዝምታ እየተመለከተ ነው ሲል ወቀሰ። ቢሮው ባወጣው አዲስ መግለጫ በተለያየ እንደ ጸለምት ባሉ አካባቢዎች የሚካሄደው ማፈናቀል ከ1 ሚሊዮን በላይ ተፈናቃዮች ያሉበትን የሰብአዊ ቀውስ ይበልጥ እያባባሰ መሆኑን ገልጾ የፌዴራል መንግስቱ የክልሉን ግዛት አንድነት እንዲያስከብር ጠይቀዋል። ይህንኑ ተከትሎ ስማቸው እንዳይጠቀስ የፈለጉት አንድ የፖለቲካ ተንታኝ ለሪፖርተር ጋዜጣ በሰጡት አስተያየት በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የህወሓት መሳሪያ ሆኗል ሲሉ ተችተዋል። ህወሓት የሰላም ሂደቱን ለቀጣይ ጦርነት ጊዜ መግዣና ህገወጥ አቋሙን ማስጠበቂያ እያደረገው መሆኑን እንዲሁም በጊዜያዊ አስተዳደሩ ውስጥ ያሉ ምሁራን በራሱ ታማኞች እየተካ መሆኑን ተንታኙ አብራርተዋል። በጉዳዩ ላይ ምላሽ የሰጡት የፌዴራል መንግስት ባለስልጣናት ግን ስለቀረበው ክስ መረጃ እንደሌላቸው አስታውቀዋል። ይህንን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ ነሲቡ ያሲን ኮሚሽኑ ስለተባለው የሞትና መፈናቀል አሃዝ በይፋ እንዳልተናገረው ገልጾ መሬት ላይ ያለውን እውነታ ለማረጋገጥ ማጣራት እንደሚያደርጉ አረጋግጠዋል። የእስራኤል መንግስት የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጠያቂዎች ማሰር መጀመሩን ከቀጣዩ ወር ጀምሮ ከአገር ለማባረር ማቀዱ ተሰማ። በሀገሪቱ ይባረራሉ ተብለው የሚጠበቁ 1000 የትግራይ ተወላጆችን ጨምሮ 8000 ኢትዮጵያውያን ስደተኞች መሆናቸውን ከእስራኤል የመብት ተሟጋች ድርጅት መሰማቱን ጠቅሶ ሚድል ኢስት አይ ድረገጽ ነው። የሰብአዊ መብት ተሟጋቾች ድርጅት መንግስት ውሳኔ እንዲቀለበስ አዲስ አቤቱታ ማስገባታቸውን ዘገባው ጠቅሷል። ከሀገሪቱ የሚባረሩ ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች ናቸው ተብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦበት የነበረውን የእስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎችን ማባረር ይችላል ሲል ፈቃድ መስጠቱ አይዘነጋም። የኢራን አዲሱ ጠቅላይ መሪ አያቶላ ሞጂታባ ኻሜኔ የኢራን መንግስት አሜሪካንና እስራኤልን ሳናንበረከክ የተኩስ አቁም አናደርግም ብለዋል። ሞጂታባ ኻሜኔ የመጀመሪያቸው የሆነውን ፖሊሲ ነክ ክርክር በመሩበት መድረክ ላይ ምንም አይነት የተኩስ አቁም አናደርግም ማለታቸው ማንነታቸውን መግለጽ ያልፈለጉ አንድ የኢራን ባለስልጣናት ተናግረዋል። አክለው በአሜሪካና በእስራኤል ላይ የኢራን አጸፋ ከባድና የከፋ ይሆናል በማለት ዝተዋል ተብሏል። አዲሱ የኢራን ጠቅላይ መሪ አሜሪካና እስራኤል ገና የእንብርክክ እናስኬዳቸዋለን ማለታቸው ለጉዳዩ ቅርበት ያላቸው ባለስልጣናት ተናግረዋል። ኳታር በዱሃ የሚገኘውን የኢራን ኤምባሲ ወታደራዊና የደህንነት አታሼዎችን እንዲሁም የሁለት ቢሮዎች ሰራተኞችን በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ በይፋ አዘዘች። ይህ ወሳኝ እርምጃ የተወሰደው ኢራን በተደጋጋሚ በኳታር ላይ የሚታደርገውን ጥቃትና ትንኮሳ የሀገሪቱ ሉዓላዊነትና ዓለም አቀፍ ሕግን የጣሰ በመሆኑ ነው ተብሏል። ውሳኔው በዱሃ ለሚገኘው የኢራን ኤምባሲ በይፋዊ የዲፕሎማሲያዊ ማስታወሻ የተላለፈ ሲሆን የኳታር የውጭ ጉዳይ ሚኒስትር የፕሮቶኮል ዳይሬክተርና የኢራን አምባሳደርነት በተገኙበት ከፍተኛ ስብሰባ ላይ መገለጹ ታውቋል። የኳታር ባለስልጣናት
ባለስልጣናት የኢራን የጠባጫሪነት ድርጊት የሚቀጥለው ከሆነ ተጨማሪ ጠንካራ እርምጃዎችን እንደሚወስድ አስጠንቅቀዋል። ዶሃ ይህንን ውሳኔ ያስተላለፈችው የሀገሪቱ ብሔራዊ ደህንነት፣ ሉዓላዊነትና የነዋሪዎቿን ደህንነት ለመጠበቅ ያላትን ቁርጠኝነት ለማረጋገጥ መሆኑን ገልጻለች። በቂሊንጦ ማረሚያ ማዕከል በእስር ላይ የሚገኙት አቶ ዮሐንስ ቦያለው ለሁለተኛ ጊዜ በጽና ታመው ሆስፒታል መግባታቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። አቶ ዮሐንስ ሆስፒታል የገቡት ቀደም ሲል በአሸዋ አርባ ታስረው በነበረበት ወቅት ባደረባቸው ህመም ምክንያት በወቅቱ በቂ ሕክምና ማግኘት ስላልቻሉ ነው ሲሉም አክለዋል። ህመሙ ከጊዜ ወደ ጊዜ እየተባባሰባቸው እንደመጣ የገለጹት ቤተሰቦቻቸው ማረሚያ ቤቱ አቶ ዮሐንስን ለማሳከም የፍርድ ቤት ትዕዛዝ ካልደረሰ በስተቀር ወደ ሕክምና አልወስድም ብሎ ቆይቷል ይላሉ። በዚህ መሀል ጤናቸው ታውቆ ለህይወታቸው አስጊ ደረጃ ላይ እንደደረሰ የተናገሩት ቤተሰቦቻቸው በፍርድ ቤት ትዕዛዝ ሆስፒታል መግባታቸውን አስታውቀዋል። እንደገጠማቸው ህመም ፋታ የሚሰጥ አይደለም ያሉት የቅርብ ቤተሰቦቻቸው በእጃቸውና በአንገታቸው መካከል ያለውን የነርቭ መጎዳቱንና በቂ ሕክምና ካላገኙ እጃቸውን ሊያጡ እንደሚችሉ የሕክምና ዶክተሮች አሳስበዋል ይላሉ። አቶ ዮሐንስ ቦያለው በአማራ ክልል የሰላም መደፍረስ ጋር ተያይዞ በሽብር ተጠርጥረው ለ2 ዓመታት ያክል በእስር ላይ እንደሚገኙ ይታወቃል። ቢቢሲ ሸርፋይ አረጋገጡት ባለው ተንቀሳቃሽ ምስል መሰረት ከኢራን በተተኮሰ ሰው አልባ አውሮፕላን በተሰነዘረ ጥቃት በኪዮት ሚና አልአህመዲ የነዳጅ ማጣሪያ ላይ ቃጠሎ ደርሶ ጥቁር ጭስ ሲወጣ ታይቷል። የቦታውን ትክክለኝነት፣ በመንገዱ ላይ ያሉትን መከላከያዎችና የማጣሪያ መገልገያዎችን በአካባቢው የሳተላይት ምስሎች ጋር በማመሳጠር ማረጋገጥ ተችሏል። የኩዌት የዜና ወኪል ማጣሪያ የኢራን የድሮን ኢላማ እንደነበረ የዘገበ ሲሆን የኪዮት ፔትሮሊየም ኦፕሬሽን በበኩሉ የተነሳውን ውስን ቃጠሎ በቁጥጥር ስር መዋሉንና በሰው ላይ የደረሰ ጉዳት አለመኖሩን አስታውቋል። ሚና አልሐመዲ የኩዌት ትልቅና በቀጠናው ከፍተኛ ስራ ከሚሰጣቸው የነዳጅ ማቀነባበሪያዎች አንዱ ሲሆን በቀን ወደ 730,000 በርሜል ነዳጅ የማጣራት አቅም እንዳለውም ተገልጿል። አሜሪካ ወታደሮቿን ወደ መካከለኛ ምስራቅ የመላክ እቅድ እንደሌላ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ኢራን ከአሜሪካና እስራኤል ጋር ወደ ግጭት የገባችበት በቀጠናው ውጥረት ተባብሶ የቀጠለ ሲሆን በተለይም የኤነርጂ መሰረተ ልማቶች ኢላማ እያደረጉ ጥቃቶች እየተፈጸሙ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ተባብሶ መቀጠሉን ተከትሎ አሜሪካ ተጨማሪ ወታደሮቿን ወደ መካከለኛው ምስራቅ ለመላክ እያጤነች ነው መባሉ ውድቅ አድርገዋል። ፕሬዚዳንቱ ከጃፓን ጠቅላይ ሚኒስትር ጋር ሳናይ ታካይቺ ጋራ በዋይት ሀውስ ካደረጉት ውይይት በኋላ በሰጡት አስተያየት ወታደሮቻቸውን ወደ የትም አናሰማራም ብለዋል። ነገር ግን ሀገራቸው እንደ አስፈላጊነቱ የትኛውንም እርምጃ ልትወስድ እንደምትችል መናገራቸውን ሮይተርስ ዘግቧል። አሜሪካና የአረብ ሀገራት የሆርሙዝ ሰርጥን ደህንነት ለማስጠበቅ እግረኛ ጦር ለማሰማራት ድርድር ላይ መሆናቸውን ካን ኒውስ ዘገበ። አሜሪካ በሰርጡ አካባቢ ለሚካሄድ ረጅም ጊዜ የሚቆይ ወታደራዊ ኦፕሬሽን ኃይሏን እያጠናከረች ትገኛለች። በዚህም እቅድ መሰረት አሜሪካና የአረብ ሀገራት ወታደሮችን የሚያቀርቡ ሲሆን እስራኤል ደግሞ የደህንነት መረጃ የማቅረብ ኃላፊነት ይኖርባታል ተብሏል። ከሰኞ ምሽት ጀምሮ እስከ ማክሰኞ የንጋት ሰዓታት ድረስ በእስራኤል ማዕከላዊና ከሰሜናዊ ክፍሎች ላይ ከባድ የሚሳኤል ጥቃት በመፈጸሙ ሀገሪቱ ሌላ ረዥም ምሽት ማሳለፏ ተዘገበ። ከጥቂት ጊዜ በፊት የተተኮሰው የቅርብ ጊዜ ሚሳኤል በማዕከላዊ እስራኤል በሚገኝ ክፍት ቦታ ላይ ያረፈ ሲሆን ምንም አይነት የከፋ ጉዳት አላደረሰም። ይሁን እንጂ ጥቃቱ በእስራኤል ወታደራዊ የቅድመ ማስጠንቀቂያ ስርዓት አስቀድሞ በመታወቁ በቴል አቪቭ እና በተያዘው የምዕራብ ዳርቻ አካባቢዎች የአደጋ ጊዜ ሳይሮኖች በከፍተኛ ድምጽ ሲያስተጋቡ ቆይተዋል። ይህ ተከታታይ የሚሳኤል ማዕበል ሰፋፊ የእስራኤል ግዛቶችን ያነጣጠረ ነበር። በኢየሩሳሌም፣ በሃይፋ፣ በቴል አቪቭ እና በምዕራባዊ ገሊላ አካባቢዎች ከፍተኛ የአደጋ ማስጠንቀቂያዎች ተሰምተዋል። ከእነዚህ ሚሳኤሎች መካከል ቢያንስ አንደኛው በርካታ ትንንሽ ፈንጂዎችን የሚበትን የክላስተር የጦር አረር የያዘ እንደነበር የተረጋገጠ ሲሆን እነዚህ ተበታታኝ ቦምቦች በወደብ ከተማዋ ሃይፋ ዙሪያ ያደረሱት የንብረት ጉዳት መመዝገቡ ታውቋል። ቻይና አሜሪካ እስራኤልና ኢራንን በጋራ ለማደራደር ጥሪ ያቀረበች። ከመካከለኛው ምስራቅ እየተካሄደ ያለውን ጦርነት እንዲቆም ቻይና፣ ኢራን፣ አሜሪካና እስራኤል ወደ ውይይትና ድርድር እንዲመጡ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በሰጡት መግለጫ ኃይለኛ ብቸኛ አማራጭ ማድረግ የጦርነት አዙሪት ላይ መቆየት ብቻ እንጂ ሌላ ለውጥ አያመጣም ብለዋል። ጦርነቱ የሚቀጥል ከሆነ ወደ መካከለኛ ምስራቅ ቀጠና ሊስፋፋ ይችላል ያሉት ቃል አቀባዩ ይህንን ቀጠናውን ከቁጥጥር ውጭ ወደሆነ አስከፊ እልቂት ሊያስገባው ይችላልን ብለዋል።
የኢራን ከፊል ይፋዊ የዜና ወኪል የሆነውን ታስኒም አሁን ዘግቦ እንደተመለከተው በሰሜን ምዕራብ ኢራን በምትገኝ ኤርሚያ ከተማ ላይ በተፈጸመ ጥቃት የ5 ሰዎች ህይወት አልፏል። የዜና ወኪሉ አክሎም ጥቃቱ የተፈጸመው 9 ሰዓት ከ45 ገደማ ሲሆን የአሜሪካና የእስራኤል ጦር አውሮፕላኖች በከተማዋ የሚገኙ የመኖሪያ አካባቢዎች ላይ ማካሄዳቸው ከሷል። ተቋሙ ጥቃቱን ተከትሎ የፈረሱ ቤቶችና የፍርስራሽ ክምሮችን የሚያሳይ የቪዲዮ ምስሎችንም አጋርቷል። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያል ግጭት ማቆም ስምምነቱ ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳነ ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያል ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባይ የፕሪቶሪያል ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበልም አረጋግጠዋል። ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብናል በማለት ሌላ ጦርነት እየተዘጋጀ መሆኑን እየገለጸ ይገኛል። ቃል አቀባዩ በቃለ መጠይቃቸው የህወሓት ጉዳይ ነው ካሉት መህተ በተቃራኒ ቆመዋል ያላቸውን የቡድኑ ተቃዋሚዎች የብሔር ክህደት እንደፈጸሙ ይቆጠራል ሲሉ ወንጅሏቸዋል። የፕሪቶሪያል ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን ወደ ፌዴራል መንግስት ገፍቶታል። ህወሓት የፕሪቶሪያል ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራል መንግስት ጋር የገባበት ውጥረት ባየለበት ወቅት ነው። የሰሜን ደም አፋሳሽ የ2 ዓመት ጦርነት የቆመበት የህወሓትና ፌዴራል መንግስት የፕሪቶሪያል ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑን እየገለጸ ነው። በፌዴራል መንግስት በኩል የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ አዋሳኝ አካባቢዎች ሰራዊትን ማሰማራቱ ይነገራል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓትን የዳግም ጦርነት ዝግጅት በማረጋገጥ የሚፈጥረውን ትንኮሳ ለመመልከት በቂ ዝግጅት መደረጉን መጠቆማቸው ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር ስምምነት ላይ ለመድረስ እጅግ እንደጓጓችና ይህ ስምምነት በሚቀጥሉት 5 ቀናት ወይም ከዛ በላይ ባነሰ ጊዜ ውስጥ ሊፈጸም እንደሚችል ገለጹ። ለፎክስ ቢዝነስ ቃለ መጠይቅ የሰጡት ፕሬዝዳንቱ እንዳረጋገጡት በዋይት ሀውስ ከፍተኛ መልእክተኞች በሆኑት ጃሬድ ኩሽነር እና ስቲቭ ዊትኮቭ የተመራው የድርድር ውይይት ትላንት ማታ ከኢራን ባለስልጣናት ጋር ተካሂዷል። ትራምፕ ከኢራን ጋር ድርድር መጀመራቸውን ይፋ ካደረጉ በኋላ የመጀመሪያዋን 2 ቃለ መጠይቆች ያደረጉት ፎክስ ቢዝነስ እና ሲኤንቢሲ ከተባሉ ታላላቅ የቢዝነስ ዜናዎች አውታር ጋራ መሆኑ ትልቅ ትኩረት ስቧል። ይህ አካሄዳቸው ፕሬዝዳንቱ በጦርነት ምክንያት በዓለም አቀፉ ገበያ ውስጥ የተፈጠረውን ድንጋጤ ለማረጋጋትና የነዳጅ ዋጋ በአፋጣኝ ለመቀነስ ከፍተኛ ፍላጎት እንዳላቸው የሚያሳይ መሆኑ ተገልጿል። በአውሮፕላን ግጭት የ2 ፓይለቶች ህይወት አለፈ። የኤር ካናዳ አውሮፕላን ለሌላ አደጋ ምላሽ ለመስጠት እየተንቀሳቀሰ ከነበረ የእሳት አደጋ መከላከያ ተሽከርካሪ ጋራ በላጎርዲ አውሮፕላን ማረፊያ መጋጨቱ ተገለጸ። አውሮፕላኑ ከሞንትሪያል ወጥቶ ካረፈ በኋላ ፍጥነቱን በመቀነስ ላይ እያለ የአውሮፕላኑ ማረፊያው ከሚያስተዳድረው የኒውዮርክና የኒው ጀርሲ ወደብ ባለስልጣናት ተሽከርካሪ ጋራ መጋጨቱን ቢቢሲ ዘግቧል። አነስተኛ ሞዴል ያለው ይህ አውሮፕላን በአደጋ ወቅት ከፍተኛ ጉዳት ደርሶበታል። በአውሮፕላኑ ውስጥ 4 የበረራ ሰራተኞችን ጨምሮ በጠቅላላው 76 ሰዎች እንደነበሩ ተዘግቧል። የኒውዮርክ እሳት አደጋ መከላከያ መምሪያ የበረራ ሰረዛዎች፣ የመንገድ መዘጋቶችና የትራፊክ መዘግየቶች ሊኖሩ ስለሚችሉ አማራጭ መንገዶችን ይጠቀሙ በማለት መልእክት አስተላልፈዋል። በኤልዳይን ሆስፒታል ላይ በተሰነዘረ ጥቃት የህፃናትና የጤና ባለሙያዎች ህይወት አለፈ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት እጅግ አስከፊ ወደ ሆነው ምዕራፍ ተሸጋግሯል። የሙስሊም የኢድ በዓል በሚከበርበት ወቅት በምስራቅ ዳርፉር ግዛት ኤልዳይን በተሰኘው መማሪያ ሆስፒታል ላይ በተሰነዘረ የድሮን ጥቃት መጠነ ሰፊ የሰው ህይወት መጥፋቱ ተነግሯል። የጥቃቱ ሰለባዎችና የጉዳት መጠን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንደገለጹት በጥቃቱ ሳቢያ 64 ሰዎች ህይወታቸውን አጥተዋል። ከነዚህም መካከል 13 ህጻናት፣ 2 ነርሶችና 1 ሐኪም ይገኙበታል። 89 ሰዎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ዶክተር ቴድሮስ የፈሰሰውን ደም ይበቃል በማለት ተፋላሚ ወገኖች ግጭቱን በአስቸኳይ እንዲያቆሙ ጥሪያቸውን አስተላልፈዋል። የፈጣን ደራሽ ኃይሉ ጥቃቱን የፈጸመው የሱዳን መደበኛ ጦር መሆኑን በመግለጽ ድርጊቱን አውግዘዋል። ሁለቱ ኃይሎች በ2021 በመፈንቅለ መንግስት ስልጣን ላይ አብረው ቢወጡም ከሚያዝያ 2023 ጀምሮ ግን ሀገሪቱን ወደማያልቅ ጦርነት ውስጥ ከቷታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የኢራን ፕሬዝዳንት ማሱድ ፔዜሽኪያን ዛቻና ሽብር የሚያጠናክሩትን አንድነታቸውን ብቻ ነው አሉ። ፕሬዝዳንት ትራምፕ በኢራን የተዘጋውን ወሳኝ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ ከ24 ሰዓት ያነሰ ጊዜ ቢቀረውም ከቴህራን በኩል መለሳለስ አልታየም። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ አገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሰረተ
ልማቶች፣ የኤነርጂና የነዳጅ ዘይት ተቋማትን እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። የኢራኑ ፕሬዝዳንት ፔዜሽኪያንም በኤክስ ገጻቸው ባሰፈሩት ጽሑፍ የሆርሙዝ ወሽመጥን መሬታችንን ከሚደፍሩ በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካ ዛቻ ኢራንን ከካርታ ላይ የማጥፋት ቅዠት ሲሉ የጠሩት ፕሬዝዳንቱ ይህንን ማስፈራሪያ ታሪክ ሰሪ ከሆነው የህዝብ ፈቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ብለዋል። ፔዜሽኪያን አክለውም የማይረቡ ዛቻዎችን ጦር ሜዳ ላይ በጽናት እንመክታለን በማለት ጽፈዋል። የእስራኤል የህዝብ መገናኛ ብዙኃን ሰኞ ማለዳ ላይ እንደዘገበው ከኢራን ወደ መካከለኛ እስራኤል የክላስተር ሚሳይል የተተኮሰ ሲሆን ጥቃቱ ያረፈባቸው በርካታ ቦታዎች መኖራቸው ተገልጿል። የማገድ ዴቪድ አዶም የድንገተኛ አደጋ አድን አገልግሎት በበኩሉ የነፍስ አድን ቡድኖችን ጥቃት በደረሰባቸው አካባቢዎች ላይ ፍተሻ ማድረጋቸውን አስታውቋል። አገልግሎቱ አክሎም በጥቃቱ ምክንያት ከፍተኛ ድንጋጤና ጭንቀት ውስጥ የገቡ ሰዎችን እያከመ እንደሚገኝ ቢገልጽም እስካሁን የተመዘገበ ምንም አይነት የአካል ጉዳት አለመኖሩን አረጋግጧል። በርካታ የሶማሊያ የፓርላማ አባላት ከአገር እንዳይወጡ መከልከላቸውን አስታወቁ። በአብዛኛው ከሳውዝ ዌስት ግዛት የተወከሉ የሶማሊያ ፓርላማ አባላት ጉዞ ለማድረግ ወደ ሞቃዲሾ አየር ማረፊያ ቢሄዱም ከአገር መውጣት አትችሉም መባላቸውን ገለጹ። ፓርላማው ለእረፍት መዘጋቱን ተከትሎ ወደ ውጭ ሀገር ለመሄድ አስበው እንደነበር የተናገሩት አባላቱ በአየር ማረፊያው ክልከላ የተጣለባቸው ቢሆንም ምክንያቱ እንዳልተገለጸላቸው አስረድተዋል። ይሁንና ጉዳዩ አሁን ከተፈጠረው ፖለቲካዊ ውጥረት ጋር ይገናኛል የሚል እምነት እንዳላቸው አስታውቀዋል። የሳውዝ ዌስት ግዛት በዚህ ሳምንት ከፌዴራል መንግስቱ ጋር ያለውን ግንኙነት ማቋረጡን ይፋ ማድረጉ ይታወሳል። የጉዞ ክልከላ የተጣለባቸው የፓርላማ አባላት ከዚህ ቀደም በጄባላንድና ፑንትላንድ ተወካዮች ላይ የተፈጸመው የጉዞ ክልከላ በማውሳት ይህንን ክልከላም ፖለቲካዊ ጫና ለማድረግ የተወጠረ መሆኑን ገልጸዋል። በጉዞ ክልከላ ላይ የሶማሊያ ፌዴራል መንግስት በይፋ የሰጡ ማብራሪያ የለም። ፕሬዚዳንት ዶናልድ ትራምፕ በኢራን የኃይል ማመንጫ ላይ ጥቃት ለመሰንዘር ያቀረቡትን ዛቻ 90 ሚሊዮን ህዝብ ያላት ሀገር በከፍተኛ የጨለማ አዘቅት ውስጥ ሊከታት እንደሚችል በመገመት በሀገር ውስጥም ሆነ በውጭ በሚኖሩ ኢራናውያን ዘንድ ከፍተኛ ፍርሃትና ጭንቀት ፈጥሯል። በሌላ በኩል ደግሞ የኢራን ባለስልጣናት በቀጠናው የሚገኙ የኃይልና የውሃ ማጣሪያ ተቋማት ላይ የአጸፋ ጥቃት እንሰነዝራለን በማለት የሚያሰሙትን ዛቻ በህዝቡ ዘንድ የተፈጠረውን ከፍተኛ ውጥረት ከማርገብ ይልቅ ይበልጥ አባብሶታል። ሁኔታውን በቅርብ የሚከታተሉ በርካታ ኢራናውያን በማህበራዊ ሚዲያ በአጭር የጽሁፍ መልእክቶችና በስልክ ቃለ መጠይቆች ጦርነቱ በፍጥነት እየተባባሰና ከቁጥጥር ውጭ እየሆነ መምጣቱን ተከትሎ እያደረባቸው ያለውን ከባድ ስጋትና ድንጋጤ በስፋት እየገለጹ ይገኛሉ። የሳውዲ አረቢያ መከላከያ ሚኒስትር ወደ ርዕሰ መዲና ሪያድ አቅጣጫ የተተኮሰው ባላስቲክ ሚሳይል በአየር መከላከያ ስርዓቱ ማክሸፉን አስታውቋል። ሚኒስትሩ እንዳብራሩት በተተኮሱት ሚሳይሎች መካከል አንዱ በአየር ላይ ሲከሽፍ፣ ሌላው ደግሞ ምንም አይነት ጉዳት በማያደርስበት ክፍት ቦታ ላይ ወድቋል። ከዚህም በተጨማሪም በሀገሪቱ ምስራቃዊ ግዛት ላይ የተሰነዘረው ተጨማሪ አንድ የድሮን ጥቃት መጥቶ መጣሉን አረጋግጧል። በተመሳሳይ ዜና የተባበሩት አረብ ኤሚሬትስ ከኢራን የተሰነዘረባትን የሚሳይል ጥቃት በመከላከል ላይ እንደምትገኝ አስታውቃለች። የሀገሪቱ የብሔራዊ ደህንነት አደጋና ቀውስ አመራር ባለስልጣናት እንዳስታወቁት የአየር መከላከያ ኃይሉ ወደ ሀገሪቱ እየመጣ ያለውን የሚሳይል ስጋት በንቃት በማክሸፍ ላይ ይገኛል። ይህን ተከትሎም ባለስልጣኑ ዜጎችና ነዋሪዎች ከጥቃት በተጠበቀ ደህንነቱ የተረጋገጠ ስፍራ እንዲቆዩ ጥብቅ ማሳሰቢያም አስተላልፈዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ላይ መድረስ እንደምትፈልግ መናገራቸውንና ዋሽንግተን ያዘጋጀችውን ባለ 15 ነጥብ የሰላም እቅድ ለቴህራን መላኩን ተከትሎ የኢራን ጦር በአሜሪካ ላይ ከፍተኛ ተሳልቆ ምላሽ ሰጠ። የኢራን ጦር ኃይሎች የጋራ እዝ ቃል አቀባይ ኢብራሂም ዞልፋቃሪ በኢራን መንግስት ሚዲያ በኩል በሰጡት መግለጫ አሜሪካ ያቀረበችው የድርድር ሀሳብ ውድቅ በማድረግ ዋሽንግተን ከማንም ጋር ሳይሆን ራሷን ከራሷ ጋር እየተደራደረች መሆኑን ተናግረዋል። ቃል አቀባዩ በአሜሪካ ላይ ባነጣጠረው ጠንካራ ትችት የውስጥ ትግላችሁ ደረጃ ከራሳችሁ ጋር እስከ መደራደር ደርሷል እንዲህ በማለት እንደኛ ያለ ሰው ከእናንተ ጋር ፈጽሞ ሊስማማ አይችሉም ሲሉ የትራምፕን አስተዳደር አጣጥለዋል። ከዚህ ባለፈ ዞልፋቃሪ አሜሪካን ኢኮኖሚዋን በሚነካ መልኩ አስጠንቅቀዋል። ዋሽንግተን የቀጠናውን ሰላምና መረጋጋት በኢራን ጦር ኃይሎች ብቻ ዋስትና የሚሰጠው መሆኑን አምና እስካልተቀበለች ድረስ የአሜሪካን ኢንቨስትመንቶችም ሆኑ ከጦርነቱ በፊት የነበረውን የተረጋጋ የዓለም የነዳጅ ዋጋ መቼም ቢሆን ወደ ቀድሞ ሁኔታ እንደማይመለሱ በማረጋገጥ የኢራንን የማያወላውል ያሉትን አቋም አንጸባርቀዋል። የዳንጎቴ የነዳጅ ማጣሪያ በራሱ ወጪ ለአፍሪካ ሀገራት ኤክስፖርት ማድረግ ጀመረ። የዓለም የነዳጅ ዋጋ መናርን ተከትሎ ግዙፉ የዳንጎቴ የነዳጅ ማጣሪያ ወደ ተለያዩ የአፍሪካ ሀገራት ነዳጅ መላክ መጀመሩን አስታወቀ። ባለቤትነቱ የአፍሪካዊ ባለጸጋ አሊኮ ዳንጎቴ የሆነውን የነዳጅ ማጣሪያ ፋብሪካ 456 ቶን ነዳጅ የመጀመሪያ ሽያጭ
ለተለያዩ የአፍሪካ ሀገራት ልክ ያለው ብሏል። አይቮሪ ኮስት፣ ካሜሮን፣ ታንዛኒያ እና ቶጎ የመጀመሪያ የነዳጅ ገዢ ሀገራት እንደመሆኑም ተጠቅሷል። በናይጄሪያ የሚገኘው የነዳጅ ማጣሪያ በቀን 650 ሺህ በርሜል ነዳጅ የማጣራት አቅም አለው። የማጣሪያው የስራ ኃላፊዎች ፋብሪካው የናይጄሪያ ፍላጎት አትረፍርፈው ለሌሎችም እንደሚበቃ ተናግረዋል። ለምስራቅ ምዕራብና ማዕከላዊ የአፍሪካ ሀገራት የኃይል አቅርቦት ደህንነትን ለማስጠበቅ ያስችላልም ተብሏል። የነዳጅ ኤክስፖርቱ በአፋጣኝ እንዲጀምር የተደረገው በመካከለኛው ምስራቅ የተፈጠረውን ግጭትና ያስከተለውን የኃይል እጥረት እንደሆነ የፋብሪካው ቃል አቀባይ ኤኤፍፒ ተናግረዋል። ከአፍሪካ ውጭም የነዳጅ ፍላጎት የሚያሳዩ ሀገራትን እንዳሉ አስረድተዋል። በአውሮፓውያኑ 2024 የዳንጎቴ የነዳጅ ማጣሪያ ፋብሪካ በናይጄሪያ ስራ ከመጀመሩ በፊት ሀገሪቱ የነዳጅ ፍጆታዋን ለማሟላት ሙሉ በሙሉ ከውጭ ታስገባ ነበር። በትግራይ ክልል ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች የተሳተፉበት ሰልፍ ተካሂዷል። በመቀሌ በተካሄደው ሰልፍ ላይ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በሌሎች ግጭት ባለባቸው ክልሎች በጀት ሳይቋረጥ በትግራይ ላይ ብቻ መቋረጡ ተገቢ አይደለም ሲሉ ገልጸዋል። አቶ አማኑኤል በትግራይ ከ1.2 ሚሊዮን በላይ የሚሆኑ ህጻናት አሁንም ወደ ትምህርት ገበታቸው አለመመለሳቸውንና መምህራንን ላለፉት በርካታ ወራት ደሞዝ ባለመከፈሉ ለከፍተኛ ችግር መጋለጣቸውን ጠቅሰዋል። አክለውም የበጀት የነዳጅና ከዓለም አቀፍ ማህበረሰብ የሚመጡ የእርዳታ በጀቶች መታገድ በህዝቡ ላይ ከፍተኛ ጫና እያሳደረ መሆኑን ገልጸው ይህም ህዝቡን ለመቅጣትና ለማዳከም የታለመ ነው ብለዋል። መሰረታዊ ፍላጎት በመታገዳቸው ምክንያት ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ያሉት ምክትል ፕሬዚዳንቱ ችግሩን በመለመን ብቻ የሚፈታ ባለመሆኑ የህዝብ አንድነት እንደሚያስፈልግም አሳስበዋል። በሌሎች ጦርነት ባለባቸው የሀገሪቱ ክፍሎች ትምህርትና በጀት ሳይከለከል በትግራይ ላይ ብቻ መደረጉ ሁኔታው ሆን ተብሎ የታለመ መሆኑን እንደሚያሳይም ገልጸዋል። ሰኞ ሌሊት ኢራን ወደ እስራኤል ያስወነጨፈቻቸው ሚሳኤል በደቡባዊ የሀገሪቱ ክፍል በሃይፋ ክልል አንድ ህንፃ መመታቱ ተገልጿል። ቀደም ሲል የሀገሪቱ መከላከያ ከኢራን አቅጣጫ ሚሳኤል መወንጨፉን በመግለጽ አስጠንቅቆ ነበር። የአደጋ ጊዜ ሰራተኞች አንዲት ወደ መጠለያ እየሄደች የነበረችን ሴት በፍንጥጣሪዎች ተመታ ጉዳት እንደደረሰባትም ገልጸዋል። እስራኤል ውስጥ የተፈጸመ ጥቃት አሜሪካና ኢራን ለድርድር እየተዘጋጁ ባሉበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላቸው ላይ የሚፈጽሙት ጥቃትም ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ የፈጸማቸውን ጥቃቶች በተመለከተ ባወጣው መግለጫ በተለያዩ የእስራኤል ክፍሎች ላይ የሚሳኤል ጥቃት መፈጸሙን አስታውቋል። በመግለጫው መሰረት ከፍተኛ የማውደም አቅም ያላቸው የተለያዩ አይነት ሚሳኤሎችና ድሮኖችን በመጠቀም በተፈጸሙ ጥቃት ኢላማ የተደረጉት የእስራኤል ይዞታዎችን ዘርዝሯል። በዚህም መሰረት በሰሜንና ማዕከላዊ ቴል አቪቭ የሚገኙ ጥቃት የሚደረግባቸው የደህንነት ተቋማት፣ ራማት ጋንና ኔጌቭ ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላት፣ ቤርሻባ ውስጥ የሚገኙ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙበታልም ብለዋል። የቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን ተባብሶ የቀጠለውን የኢራን ጦርነት ከፍተኛ ኢኮኖሚያዊ ቀውስ እያስከተለ መሆኑን ገልጸው ግጭቱ በአስቸኳይ እንዲቆም እየቀረቡ ያሉ ጥሪዎችን እንደሚደግፉ አስታውቀዋል። ኤርዶጋን ጦርነቱ ከፍተኛ ኢኮኖሚ መዘዝ እያስከተለ ነው፣ ግጭቱ በአስቸኳይ እንዲቆም የቀረቡ ጥሪዎችን እንደግፋለንም ብለዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የመካከለኛው ምስራቅ ግጭት ልክ እንደ ኮቪድ ወረርሽኝ አስከፊ ሊሆን ይችላል አሉ። ፕሬዝዳንቱ የኮቪድ ወረርሽኝ በተከሰተበት ወቅት በሁሉም ሀገራት ኢኮኖሚ ላይ ከፍተኛ ተጽዕኖ ማሳደሩን አስታውሰው የቀጠለውን የመካከለኛ ምስራቅ አለመረጋጋትን በሀገራት እድገት ላይ አሉታዊ ጫና እንደሚፈጥርም ገልጸዋል። ግጭቱ በዓለም ሎጂስቲክ የምርትና አቅርቦት ሰንሰለቶች ላይ ከፍተኛ ጉዳት እያደረሰ ሲሆን በዚህም በነዳጅ ማዕድንና የአፈር ማዳበሪያ አምራች ኩባንያዎች ላይ ከፍተኛ ጫና አሳድሯል ነው ያሉት። የጦርነቱ መጨረሻ አስቀድሞ ለመተንበይ እጅግ ፈታኝ ነው ያሉት ፕሬዝዳንቱ የግጭቱ ተጽዕኖ የዓለምን እድገት በከፍተኛ ደረጃ ሊዘገይ እንደሚችልም አስጠንቅቀዋል። ጦርነቱ ከንጹሐን ህልፈት በተጨማሪ የዓለምን የንግድ እንቅስቃሴ እንደሚጎዳም ተናግረዋል። በዚህም ጦርነቱ በዓለም ላይ የሚወጣውን መዘዝ ለማስቀረት የኮቪድ ወረርሽኝን ያስከተለውን ቀውስ ማስታወስ እንደሚገባ አጽንኦት መስጠታቸውን ሩሲያ ቱዴይ ዘግቧል። አሜሪካ በኢራን የምታካሄደው ጦርነት እያጠናቀቀች መሆኑን አፈ ጉባኤው ተናገሩ። የአሜሪካ ህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ሀገራቸው ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች ነው አሉ። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙኃን ኦፕሬሽን ኤፒክ ፊዮሪን እያጠቃለለን ያለን ይመስለኛል። እኔ የማስበው ይህንን ነው። እኔ እንደማስበው በአጭር ጊዜ ይከናወናል እና ይህ በታቀደለት ጊዜ የሚከናወን ይሆናል ብለዋል። አፈ ጉባኤው ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገረ መሆኑን ከተናገሩ በኋላ ነው። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፈ ናቸው በማለት ውድቅ አድርጋለች።
የኢራን የባህር ላይ ሚሳኤል ማምረቻ በእስራኤል ወደመ። የእስራኤል አየር ኃይል ከወታደራዊ ደህንነት ባገኘው መረጃ መሰረት በቴህራን የሚገኙ 2 ወሳኝ የባህር ላይ ክሩዝ ሚሳኤል ማምረቻ ጣቢያዎችን ደብድበዋል። በኢራን የመከላከያ ሚኒስቴር ስር የሚንቀሳቀሱት እነዚህ ተቋማት የኢራን አገዛዝ ባህርና በየብስ ላይ ያሉ ኢላማዎችን በከፍተኛ ፍጥነት የማውደም አቅም ያላቸው ረጅም ርቀት ተኳሽ ሚሳኤሎችን ለማልማትና ለማምረት የሚጠቀምባቸው ነበሩ። ይህን ጥቃት በኢራን የክሩዝ ሚሳኤል ክምችትና ዝግጅት ላይ ከፍተኛ ጉዳት እያደረሰ ሲሆን የአገዛዙም ወታደራዊ ማምረት አቅም ለማዳከም እየተወሰደ ያለ ሌላ ትልቅ እርምጃ መሆኑን ተገልጿል። የኩዌት የውጭ ጉዳይ ሚኒስቴር በዓለም አቀፍ የአውሮፕላን ማረፊያ በሚገኙ የነዳጅ ማከማቻ ታንኮች ላይ ኢራን የፈጸመችው ወታደራዊ ጥቃት በጽኑ አውግዘዋል። ሚኒስትሩ በማህበራዊ ትስስር ገጹ ባወጣው ይፋዊ መግለጫ የአውሮፕላን ማረፊያው የሲቪል መገልገያ ተቋማት በመሆኑ በእንደዚህ አይነት መሰረተ ልማት ላይ የሚሰነዘር ማንኛውንም ጥቃት ዓለም አቀፉ የሰብአዊ መብት ሕግን በእጅጉ የሚጥስ አደገኛ ድርጊት መሆኑን አሳስቧል። የኩዌት ተጠባባቂ የውጭ ጉዳይ ምክትል ሚኒስትር አሲዝ ረሂም አልዴሃኒ በበኩላቸው መንግስታቸው ይህንን የጥቃት እርምጃ በጥብቅ እንደሚያወግዝ ገልጸዋል። ድርጊቱ የሀገሪቱ ሉዓላዊነትን የደፈረ እንዲሁም የዓለም አቀፍ ሕግን እና የተባበሩት መንግስታት ድርጅትን ቻርተር በግልጽ የጣሰ መሆኑን አስገንዝበዋል። በተጨማሪም ይህ ጥቃት በቀጠናው ብሎም በዓለም አቀፍ ደረጃ ያለው ሰላምና ደህንነት አደጋ ላይ የሚጥልና ውጥረቱ ወደ ባሰ አደገኛ ደረጃ የሚያሸጋግር መሆኑን መግለጫውን አክሎ አብራርቷል። የእስራኤል ፖሊስ ለአካባቢ መገናኛ ብዙኃን ባረጋገጠው መሰረት ከሊባኖስ የተተኮሰው የክላስተር ሚሳኤል በሰሜን እስራኤል በምትገኘው ኪርያት ሸሞ የመኖሪያ ሰፈር ላይ ከባድ ጥቃት አድርሷል። ይህን ጥቃት ተከትሎ የጸጥታ ኃይሎች በሰፈሩ ውስጥ ያልፈነዱ አደገኛ ፈንጂዎች መኖር አለመኖራቸውን ለማረጋገጥ ጥብቅ ፍተሻ በማድረግ ላይ ይገኛሉ። ከዚህ ክስተት ቀደም ብሎ የሊባኖሱ ሄዝቦላ ኪርያት ሸሞናን ጨምሮ በተለያዩ የእስራኤል ይዞታዎች ላይ ጥቃት መፈጸሙን ማስታወቁ ይታወሳል። በሌላ የቀጠናው የዲፕሎማሲያዊ መድረክ ደግሞ የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ በአሜሪካና በእስራኤል እንዲሁም በኢራን መካከል የተከፈተውን ጦርነት ውጥረት ለማርገብ የሚረዱ ማንኛውንም የሰላም ስብሰባዎች ለማስተናገድ ሙሉ ዝግጁነት እንዳላት ይፋ አድርገዋል። ሚኒስትሩ በሰጡት ጋዜጣዊ መግለጫ ግብጽ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለማድረግ ያቀረቡትን የድርድር ተነሳሽነት በጽኑ እንደምትደግፍ አረጋግጠዋል። ከሰላም እቅዱ ጋር በተያያዘ ኢራን እያሳየች ያለችውን አቋም ምላሽ የሰጡት አብድላቲ የሰላም ጥረታችንን አጠናክረን መቀጠል አለብን፣ ዋናውና ብቸኛው መፍትሄ ዲፕሎማሲና ድርድር ነው በማለት የውይይቱን አማራጩን ተጠናክሮ እንዲቀጥልም አሳስበዋል። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ዝተው የነበሩ ፕሬዚዳንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት አራዝሞ ፕሬዚዳንቱ ኢራን ቀነ ገደቡ በ7 ቀናት እንዲራዘምላት ብትጠይቅም 10 ቀን እንደሰጡም ተናግረዋል። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ውጥረት በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ቀውስ እየፈጠረ ይገኛል። የካቲት 21 ቀን 2018 ዓ.ም ጀምሮ በአሜሪካ በእስራኤልና በኢራን መካከል የተከፈተውን መጠነ ሰፊ ጥቃት ተከትሎ የባህር ላይ ትራንስፖርት ሙሉ በሙሉ በሚባል ደረጃ ቆሟል። ወደ 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ኢራን ከጥቃት አድራሾቹ ሀገራት ጋር ንክኪ ያላቸው መርከቦች በወሳኙ የሆርሙዝ ሰርጥ እንዳያልፉ መከልከሏን ለቀውሱ ዋነኛ መንስኤ ሆኗል። እንቅስቃሴያቸው ከተገታው መርከቦች መካከል ግዙፍ የነዳጅ ጫኝ፣ የኬሚካልና የተለያዩ ንግድ እንቅስቃሴዎችን የያዙ መርከቦች ይገኙበታል። ይህ እገዳ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲነር ከማድረጉም በላይ ዓለም አቀፍ የአቅርቦት ሰንሰለት ላይ ከፍተኛ መስተጓጎል እየፈጠረ ይገኛል። ሁኔታው ካረገበ የዓለም ኢኮኖሚ የከፋ ጉዳት ሊገጥመው እንደሚችልም ስጋቶች እየጨመሩ ይገኛሉ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በዘንድሮ ምርጫ የብልጽግና ፓርቲን በመወከል እንደሚወዳደር ታወቀ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በዘንድሮ ዓመት በሚካሄደው 7ኛው ሀገራዊ ምርጫ ላይ እንደሚሳተፍ ታውቋል። ካሙዙ የካ ክፍለ ከተማን በመወከል ለአዲስ አበባ ምክር ቤት እንደሚወዳደር ተገልጿል። ገዢው ብልጽግና ፓርቲን የተቀላቀለው ካሙዙ በማህበራዊ ገጹ በሚያስተላልፋቸው መልእክቶች ጠቅላይ ሚኒስትር አብይ አህመድን በማድነቅና በማወደስ ይታወቃል። በተመሳሳይ ሁኔታ በዚሁ ክፍለ ከተማ ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤት በእጩነት የቀረበችው ጋዜጠኛ በሻቱ ለማርያም ናት። ጋዜጠኛ በሻቱ ለኢቢሲ መዝናኛ ቻናል የመዝናኛ ፕሮግራሞች በመምራት ረዘም ላለ ጊዜ አገልግላለች። በተጨማሪም በአፋን ኦሮሞ የተሰሩ የኪነ ጥበብ ውጤቶችን በማወዳደር ሽልማት የሚያበረክተው የኦዳ ሽልማት መስራች መሆኗም ይታወቃል። የኢትዮጵያ ፌዴራል መንግስት በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊት ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል ዘገበ።
ይህ የፌዴራል መንግስት እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል በዘገባው ተተንትነዋል። ይሁን እንጂ የፌዴራል መንግስቱ ሰራዊቱ ወደ ትግራይ የማስገባት ፍላጎት እንደሌለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆኑም ብሏል ዘገባው። አፍሪካን ኮንፊደንሻል ይህንን ቢልም የትግራይ ክልል ምክትል ርዕሰ መስተዳድር አቶ አማኑኤል አሰፋ ግን ይህንን መረጃ ከሪዮት ሚዲያ ጋር በነበራቸው ቆይታ አስተባብለው እንደነበር ይታወሳል። እስካሁን ድረስ ከፌዴራል መንግስቱ የቀረበ ምንም አይነት ጥያቄ የለም ሲሉ በግልጽ ተናግረው ነበር። ዘገባው አያይዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉም ተጠቁሟል። የጸጥታ ስራውን በዋናነት የትግራይ ሰላማዊ ኃይሎች እንዲረከቡ የሚደረግበትን ሁኔታ በትንታኔ ተመላክቷል። ይህ በእንዲህ እንዳለ በትግራይ ወጣቶች ዘንድ አዲስ አበባን ጨምሮ ወደ ተለያዩ አካባቢዎች የመሰደድ ሁኔታ መታየቱን፣ በህዝቡ ዘንድ የጦርነት ፍላጎት አለመኖሩን ወይም ከሂደቱ ራስን የማግለል ዝንባሌ እንዳለ አፍሪካን ኮንፊደንሻል ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራን ባለስልጣን የሀገሪቱ መንፈሳዊ መሪ እንዲሆን ጠይቀውኛል ሲሉ በድፍረት ተናገሩ። ትራምፕ ጥያቄውን አመሰግናለሁ ግን አልፈልገውም በማለት ውድቅ ማድረጋቸውን ገልጸዋል። እንደ ትራምፕ ገለጻ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውንና የአሜሪካ ጥቃት በመፍራት በይፋ ለመናገር ተቸግረዋል ብለዋል። ይሁን እንጂ የኢራን ወገን ከዋሽንግተን ጋር ድርድር እያደረግን አይደለም በማለት የትራምፕ ንግግር አስተባብለዋል። ይህ በእንዲህ እንዳለ አሜሪካ ወደ መካከለኛ ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች መሆኑንና በትራምፕ አስተዳደር ውስጥ በጉዳዩ ላይ ከፍተኛ ክርክር መኖሩን እየተነገረ ይገኛል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የነበሩትን አሊ ሬዛ ታንጋሲሪን እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠር የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን መግደሏን አስታወቀች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩም ጨምረው ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። ግድያውን በተመለከተ እስራኤል እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊ ሬዛ ታንግስሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን የተሾመው እንደ አውሮፓውያን አቆጣጠር በ2018 ነበር። ከዛ በፊት እንደ አውሮፓውያን አቆጣጠር በ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚገለገሉበት የሚገልጽ የኤክስ አካውንታቸው እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጸሙት ጋር ግንኙነት ያለው ማንኛውንም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። ታንግስሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝተው ነበር። አልቱራ የተባለች የቱርክ ነዳጅ ጫኝ መርከብ በድሮን ተመታች። አልቱራ የተሰኘችው የቱርክ የነዳጅ ጫኝ መርከብ በኢስታንቡል ቦስፈረስ ወሽመጥ አቅራቢያ በድሮን ጥቃት እንደተፈጸመባት ተዘግቧል። የቱርክ ኤንቲቪ ጣቢያ እንደገለጸው ጥቃቱ የደረሰው መርከቧ ከቦስፈረስ ወሽመጥ 28 ኪሎ ሜትር ርቀት ላይ ያለች ነው። ጥቃቱ ተከትሎ በመርከቧ ላይ የነበረው 27 ሰራተኞች በሙሉ ደህንነታቸው የተጠበቀ መሆኑንና ምንም አይነት የህይወት መጥፋት እንዳልደረሰ ዘገባው አመላክቷል። ስለ ጥቃቱ መንስኤም ሆነ ከጀርባው ስላለው አካል እስካሁን በዝርዝር የተገለጸ ነገር የለም። በጅቡቲ ባህር ዳርቻ አቅራቢያ ከትናንት በስቲያ በሰጠመች ጀልባ ውስጥ ከነበሩ ስደተኞች 9 መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አስታወቀ። ድርጅቱ እንዳለው ሌሎች 45 ስደተኞች ደግሞ ይኖሩ ይሞቱ አልታወቀም። አደጋው የደረሰው ከትናንት በስቲያ መጋቢት 15 ቀን 2018 ዓ.ም ሌሊት ጅቡቲ ከምትገኘው ኦቦክ ከተባለችው ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን IOM አስታውቋል። ጀልባዋ 320 ሰዎችን አሳፍራ ነበር። በፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኛዎቹ ከኢትዮጵያ የሚመጡ ናቸው። በዚህ መስመር በጎርጎሮሳውያኑ 2024 ዓ.ም የ922 ስደተኞች ሕይወት አልፏል። ይህም እስከዛሬ ከተመዘገቡት ሞት ከፍተኛ ተብሏል።